ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት የአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሰከላን ተቀብለው አነጋግረዋል። ፕሬዝዳንት ታዬ አጽቀሥላሴ ከባንግላዴሽ የውጭ ጉዳይ ሚኒስትር ዶክተር ካሊሉር ራህማን ጋር በሁለቱ ሀገራት የሁለትዮሽ ግንኙነት ዙሪያ ፍሬያማ ውይይት ማድረጋቸውን ገልጸዋል። ኢትዮጵያ ባለፉት ጥቂት ወራት ብቻ በርካታ ዲፕሎማቶችን በመቀበል የዓለም አቀፍ ዲፕሎማሲ ስትራቴጂካዊ ማዕከልነቷን በተግባር ማረጋገጧን የመንግስት ኮሚኒኬሽን አገልግሎት ገልጿል። የኢትዮጵያ አየር መንገድ ዓለም አቀፍ የበረራ አቅሙን ወደ ላቀ ደረጃ የሚያሸጋግሩለትን 6 እጅግ ዘመናዊ ቦይንግ 787-9 ድሪም ላይነር አውሮፕላኖችን ለመግዛት ከቦይንግ ጋር ስምምነት ተፈራርሟል። የኢሚግሬሽንና ዜግነት አገልግሎቱን ይበልጥ ቀልጣፋና ለዜጎች ቅርብ ለማድረግ ቀደም ሲል የነበሩትን 12 የፓስፖርት መስጫ ማዕከላት ወደ 22 ማሳደግ መቻሉን አስታውቋል።